የባዮስፌር ሪዘርቭ አካባቢዎችን መጠበቅ የሁሉም ባለድርሻ አካላት ኃላፊነት መሆኑን የጋምቤላ ክልል ርዕሰ መስተዳድር ወይዘሮ አለሚቱ ኡመድ ገለጹ። የአኝዋ ባዮስፌር ሪዘርቭ በዩኔስኮ የተመዘገበበትን ሰርተፊኬት ለአካባቢው ማህበረሰብ ርክክብ በተካሄደበት ስነ ስርዓት ላይ ንግግር ያደረጉት የክልሉ ርዕሰ መስተዳድር የባዮስፌር ሪዘርቭ አካባቢዎች የአየር ንብረት ለውጥን ለመቋቋምና የማህበረሰቡን ተጠቃሚነት ለማሳደግ ሚናቸው የላቀ ነው ብለዋል። ባዮስፌር ሪዘርቭ አረንጓዴ ቱሪዝምን ለማሳደግና ለጥናትና ምርምር ዘርፈ ብዙ ጠቀሜታ ስላለው በአግባቡ መጠበቅ እንደሚገባ ወይዘሮ አለሚቱ ተናግረዋል። በአገሪቱ የሚገኙትን የባዮስፌር ሪዘርቮች ቁጥር ወደ 6 ከፍ ማድረጉ ለክልላችንም በአጠቃላይ ለሀገራችን ያለው ፋይዳ እጅግ ከፍተኛ ከመሆኑ ጋር ተያይዞ በአጠቃላይ ያለውን የባዮስፌር ሪዘርቭ ቦታዎች ማህበረሰቡና ሌሎች ባለድርሻ አካላት ባሳተፈ ሁኔታ በልዩ ብዝሃ ሕይወት ሀብትና ነባር የማህበረሰብ ስነ ሕይወታዊ ባህላዊና ዕውቀት መገኛነታቸው ለትምህርት ምርምር ስርሰት ስራዎች ተጠቃሚነታቸው እንዲሁም ለዘላቂ ልማት ያላቸው ጉልህ አስተዋጽኦ ምክንያት የተለያዩ በዩኔስኮ የሰውና የባዮስፌር ፕሮግራም ተገምግሞ የተመዘገቡ በመሆናቸው ካላቸው ዘርፍ ብዙ ጠቀሜታ አንጻር በባለቤትነት ልንጠብቃቸው ይገባል። ኢትዮጵያ 6 ባዮስፌር ሪዘርቮችን በዩኔስኮ ማስመዝገብ የቻለችው የመንግስት የማስፈጸም አቅምና የማህበረሰቡ የተፈጥሮ ሀብትን የመጠበቅ ሀገር በቀል እውቀት ድምር ውጤት ነው ያሉት የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ዋና ዳይሬክተር ተወካይ አቶ አበራ ስዩም ናቸው። አቶ አበራ አያይዘውም የአኝዋ ባዮስፌር በዩኔስኮ መመዝገብ ሀገራችን በአፍሪካ ያላትን ሚና ያሳድገዋል ብለዋል። ይህ የአኝዋ ባዮስፌር ሪዘርቭ ማብሰሪያ በተለይ ወሳኝ የሚሆነው ኢትዮጵያ በአየር ንብረት ለውጥ ዙሪያ የአህጉር መሪነቷን ባረጋገጠበት ወቅትና የኮፕ 32 እንድናዘጋጅ የተሰጠንን መተማመንና ኃላፊነት በአፍሪካን የጋራ አቋምና የዓለም አቀፍ እውቅና ውጤት መሆኑን ዋናው ማሳያ ነው። ባዮስፌር ሁሉንም ህይወት ያላቸው ፍጥረታትንና ግንኙነቶቻቸውን የሚያዋህድ ዓለም አቀፋዊ የስነ ምህዳር ስርዓትና ሁሉንም ስነ ምህዳሮች እና ህያዋን ፍጥረታትን የሚያጠቃልለው ቀጣይነት ያለው ልማት ለማረጋገጥ ምቹ የጥበቃ ስልት ነው። ሀገራችን ባስመዘገበቻቸው የባዮስፌር ሪዘርቭ አካባቢዎች ላይ በርካታ ስራዎችን በመስራት የሚታወቀው ሀገር በቀሉ መንግስታዊ ያልሆነ ድርጅት መልካ ኢትዮጵያ ነው። የመልካ ኢትዮጵያ ዋና ዳይሬክተር አቶ ሰለሞን ከበደ የመልካ ኢትዮጵያን ሚና ገልጸዋል። መልካ ኢትዮጵያ የሚሰራው ስነ ህይወታዊ እና ባህላዊ ብዝሃነትን የሚጠብቁና የሚያዳብሩ ጤናማና የበለጸጉ ማህበረሰቦችና ስነ ምህዳሮች ተፈጥረው ለማየት ነው። በዚህ ረገድ መልካ ኢትዮጵያ የባዮስፌር ሪዘርቭን አንዱ ሰውና ተፈጥሮ ተስማምተው የሚኖርበት የዘላቂ አካባቢና ልማት ማሳኪያ ስልት አድርጎ እየሰራ ይገኛል። መልካ ኢትዮጵያ እስካሁን ሀገሪቱ ካስመዘገበቻቸው 6 የባዮስፌር ሪዘርቮች ውስጥ 3ቱን ማለትም ሸካን እንደ አውሮፓ አቆጣጠር በ2012 መጀንግን በ2017 ዛሬ ደግሞ አኝዋን በ2026 በማስመዝገብ ሂደት ውስጥ የጎላ ሚና ተጫውቷል።